እንዴ በረዘግተይ ቁጭ ትያለሽ ከፍተሽ አውሪው ሃይሚ። ኧረ በእናትሽ ክፈችው። እንድትወሽ ትፈልጊያለሽ? እንድትወሽ ከፈለሽ ክፈችው በሩ። በቃ እሺ አንዴ አውሩ ሃይሚ። እኔ ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው ነገራቶች እስካስተካክል። ያማንድ አንተ ጤነኛ አይደለም። ምንም ቢፈጠር ምን እኔ አሁን ከአንቺ ጋር ነው የምኖረው። እሺ ነገራቶች እስካስተካክል ስነ ስርዓት ይኑር። ምንድን ነው ስነ ስርዓት ይኑር? አልፈልግም። እኔ ከማንም ጋር መኖር አልፈልግም። ፍፄንም ይዘኸው ሂድ። በቃ አልፈልግም። ሶፋ ላይ ተኛለሁ። ሶፋ ላይ አልፈልግም። እኔ ተኛለሁ ሶፋ ላይ። ሶ ማድረግ ያለብኝ ነገር ስለሆነ ነው። አንተ ፉክክር ነው እንደያዝከው ከእንትና ጋር። ከማን ጋር? ከዛ ነው ከማን ነው እሱ? ከቴዲ ጋር። ምን እዚህ መጥቶ ተኝቷል እሱ እኮ ሃይሚ። እሱ እዚህ ነው በቃ። ፉክክር ነው ያልሽው። እዚህ መጥቶ ተኝቷል እሱ። አምጣራመ አልወጣም አልወጣም። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። እንደዚህ ከተገናኘን ቆየና ፊት ለፊት እኔ እያወራው ቀጥታ ምናምን ትንሽ ቆየውና ዛሬ በጣም አልተናደርኩም፣ ግን ገርሞኝ ነው የመጣሁት። በቃ ያልጠበቅኩትን ነገር ነው ሃይሚ ያደረገችውና አሁን ፍፄ ደውሎ እኔ የሚሆነች ቀጠሮ ነበረችብኝና እዛ ልሄድ ደውሎ ነበር የነገረኝና ገርሞኛል። በቃ ቅመም እያስቸግራለች እና ፍፄ እሷ ጋር ነው ያለውና ግዴታ ያ ነገር አስፈላጊ ነው። ትላንትናም እንግዲህ ለማግኘት ሞክሬ ምናምን ትንሽ አለመግባባቶች ሲፈጠሩ ጥዬ መጣሁኝና ሁልጊዜ ደግሞ ካሜራ እየደቀኑ መምጣት ምናምን ስላልተመቸኝ ነው። ትላንትና በቃ እኔ ደስ አላለኝም። ሄጄ ማሳየት እችል ነበር የተፈጠረውን ነገር፣ ግን አስፈላጊ አይደለም ብዬ ነገራቶችን ላውራት ብዬ ሄጄ ነበር። በጣም ተናድጃለሁ። በቃ በሁሉም ሰው ተናድጃለሁ። ማለት ሁሉም ሰው እኔ አላቅም፣ በተለይ በዙሪያ ያሉ ሰዎች እነ ፍፄ ሃይሚ ምናምን የሆነ የሚናገሩት ነገር ደስ አይልም። ልጁ ድንበር እያለፈ እየተናናቀ እየመጣ እንኳን ለምን ተናገርከው ለምን ነካው ላይ ናቸውና ከዚህ በላይ ሃይሚን የሆነ ነገር እስኪያደርጋት አይደለም ጠብቀው። የፈለገ እኔና ሃይሚ ብንቀያየም የፈለገ ብንጣላ ጥሩ ሙድ ላይ እንኳን ባንሆን ኦልሬዲ ብዙ አሳልፈናል። ብዙ ችግሮችን ብዙ ጥሩ ነገሮችን አብረን ያሳለፍን ሰዎች ነንና እኔ እንጃ ብዙ እኔና እሷ እንዲያወጣ ማንናገረው ጥሩ ነገሮች ያሉንና የነበሩ ሰዎች ነንና ግዴታ ደግሞ የሆነ በተቀያየምክ ሰዓት ምናምን ለዛ ሰው አለመድረስ ይከብዳል። ኦልሬዲ እኔ ነኝ ያለሁት ብዬ ነው ማምነው። እነ ፍፄ ማንም ምናምን ቢኖር እንደኔ ሊሆኑላት ይችላሉ ብዬ አላስብም። ያም በ100% በኮንፊደንስ ነው የምናገረውና ልጁንም ዋጋውን መስጠቴ ትክክል ነበር ያደረኩት። ሲቀጥል ደግሞ ወደ ምላሽ ልመልስ። ዛሬ አይደል የተገናኘ ነው። ሲቀጥል ደግሞ ሃይሚ ጋር የተላከው ፎቶዎች ላይክ በፊት ከነበረችኝ ፍቅረኛ ጋር ነበር። በቃ ከእሷ ጋር የነበሩኝን ጊዜዎች ምናምን ነበር የተላከላትና የሆነ ሰንባዲ እንዴት ብዬ ላስረዳችሁ፣ እናንተ ማግኘት ካልቻለ በቃ ገብቶ ህይወታችሁን በቃ ይበጠብጣሉ። ምናልባት ይሄን ቪዲዮም ልታዩት ትችላለች፣ ልጅቷ ልታዩት ትችላለች ምናምን፣ ግን ሆይ በዚህን አክል የኔን ህይወት ለመበጥበጥ ለምን እንደፈለግሽ ነው ያልገባኝ። ወይስ የሃይሚ ባህሪ ገብቶሻል ማለት በቃ ሃይሚ እኔን ቁጭ ብሎ ከመረዳት ይልቅ ነገራቶቹ ላይ ዲፔንድ ሆና መወቃቀስን የምትመርጥ ሰው አይነት ነው የሆነችብኝ በሰዓትና በጣም ነው የተናደርኩት። በቃ የማስረዳ ግዴታ የለብኝም እንኳን ያልኳት ይታያል ሁሉም ነገር። ፓስት ያለፈ ነገር ነው፣ ግልጽ ነው። እኔ በቃ ተናግሬያታለሁ። ከአንቺ ጋር በሆንኩኝ ሰዓት ሌላ ኬዝ ውስጥ ገብቼ ከሆነ እንደፈለግሽ መሆን ትችላለሽ፣ እንደ ጥፋተኛም እንጂ እንደምንም እንደ ወንጀለኛ ምንም በይኝ፣ ኖ ፕሮብሌም፣ በቃ ስተቴ ነው ብዬ ይቀበላለሁ ብዬ ነበር ያመንኩትና ነገርየውን ሳይ ደግሞ ጭራሽ ሌላ ዓለም ነው። የቀለደች ምናምን ነበር የመሰለኝ ላይክ መጀመሪያ ስታዘገኝ እና ፎቶን ሳይ ደግሞ በቃ አሁን የሆነ ወንድ ልጅ ሴቶች በጣም ከባድ ውሳኔ ትወስናላችሁ ምላችሁ ይሄንን ነው። በቃ እንዴት ብዬ ብቻ ላከችላት ፎቶ። ሃይሚም እሷን አመነች። እኔን ከማስረዳት ይልቅ ጥላ ሄዳ ነገራቶቹን አይታ ምን ለማየትም እኮ ጊዜ አልሰጠችኝም ለመረዳዳት እንኳን። እኔም ታውቃላችሁ ትንሽ ሲናገሩኝ በጣም ነው የምናደደው፣ አይመቸኝም። በቃ ምንም ያልዋልኩበት ይሆናል አይደለ? በቃ ራስህን አረጋግተህ በምትኖር ሰዓት ላይ እንደዚህ አይነት ነገሮች ሲፈጠሩ ያናዳል። ያውም የኔ ከምትለው ሰው የሆነ ትረስት ሳይኖር ሲቀር መተማመን ሳይኖር ሲቀር ያማራል። እና በዛ ኬስ ተናድጄ ምናምን ነው እንትን ያልኩት። አሁንም ቢሆን
ፍፄ ደውሎ እንዳለኝ ታውቃላችሁ? ሀይሚ በሯን ቆልፋ አልወጣም ብላኛለች አለኝ እና በጣም ገርማኝ ነው። ምግብም እየበላች አይደለም ምናምን እና መተም ትናገራት ከሆነ ተናገራት ምናምን እያለኝ ነበር እና ብቻ እኔም አሁን ወደ ከባባድ ውሳኔዎች ለመሄድ እያሰብኩኝ ነው። ምክንያቱም በቃ ቆፍጠን ብዬ እሷን መንገድና ስርዓት ማስያዝ አለብኝ። አሁን በር ዘግታ ምግብ አልበላ የምትልበት ምናምን ምክንያት ምንም ሊታየኝ አልቻለም። ኦልሬዲ አሁን ከኔ ጋር መለያየት ነው የምትፈልገው፣ መቀጠል አትፈልግም። ለማስረዳትም ምናምን በቃ ልንግባባም ስለማንችል እኔና እሷ መቀጠል ስለማትፈልግ እንግዲህ እኔ ደግሞ ማድረግ ያለብኝ ማድረግ አለብኝ። ምክንያቱም ከኔ ጋር ፈልጋም ትሁን ሳትፈልግም ትሁን ምንም ትሁን እኔም እሷ ቤት ሄጄ ለመኖር ወስኛለሁኝ። ከሀይሚ ጋር ልኖር አስቤያለሁኝ። ምክንያቱም አዶን ነው ሜቢ ፍፄም ኮንፈርት ሰጥቷት ላይሆን ይችላል፣ ማለት ሳይሰጣት ቀርቶም ሊሆን ይችላል፣ አላቅም። ብቻ ምን ይሁን እኔ ምንም የገባኝ ነገር የለም። ሰው ፈርታም ሊሆን ይችላል፣ ግን ደግሞ እኔ እዛ መሆን አለብኝ። ምክንያቱም የሆነ ነገር ተፈጥሮ ድጋሚ ያ ልጅ መጥቶ ደግሞ የሆነ ነገር ቢል እኔ ብኖር ነው የሚሻለው። ፍፄም ከሱ ልጅ ጋር የሆነ እንጃ ሰጣ ገባ ውስጥ ይገባል ብዬ አላምንም። ላይክ እንደኔ ወስኖ እርምጃ ይወስዳል ምናምን ብዬ አላስብም። እና በቃ እኔም ኃላፊነቱን እኔ ወስጄ ትልቁን ኃላፊነት ወስጄ እኔ ከእሷ ጋር ልኖር አስቤያለሁኝ። ነገራቶችን እስካስተካከል ድረስ እንግዲህ ከእሷ ጎን እሆናለሁ ብዬ ነው የማስበው። እና እስኪ ያለችበትን ሁኔታ አብረን ሄደን የምናይ ይሆናል። ፍፄም እንዴት እየሆነ እንደሆነ እስኪ አብረን ሄደን እናያለን። ያው ለሀይሚ ደህንነት ሲባል ነው እንግዲህ ፈጣሪ ያልፈቀደው ነገር ሊሆን አይችልም። እኔና ሀይሚ የመመለስ አብረን የመሆን እንደ ድሮ አብረን በቃ ምናምን የመሆን ቻንሳችን እንጃ ትንሽ ሬር የሆነ ይመስለኛል፣ ትንሽ የጠበበ ይመስለኛል። እና አዶን ነው እሺ ዛሬም እንኳን እሺ አንድ እድል ለመሞከር እሞክራለሁ፣ ማለት ሰላም እንሁን የማለት ቻንስ። ምክንያቱም ኦልሬዲ ባለፈ ነገር አሁን ባልተፈጠረ ነገር ላይ እኔና ሀይሚ ተለያየን ቢባል በጣም ብዙ ሰው የሚከፋ ሰው ይኖራል አይደለ? ይኖራል። 100% እርግጠኛ ነኝ። እኔም ደስ አይለኝም። የሀይሚን አዶን ነው ደስ ይላታል ብዬ አላስብም። ብቻ እስቲ በቃ እንታረቅ። እሺ ይቅርታ እላታለሁ። በቃ ያው ጥፋት ሆኖ ከተገኘ ይቅርታ እላታለሁ። ኖ ፕሮብሌም። ዋናው የኔና እሱ አንድ መሆን ሰላም መሆን አይደለ? እሺ ይቅርታ እላታለሁ፣ ችግር የለውም። ግን እንደዚህ የእኛን ህይወት ለመበጥበጥ ምናምን በሚመጡ ሰዎች ደግሞ ምንም አይነት ምህረት ማሳየት አልፈልግም። ይሄ አቋሜ ነው። በተለይ ክብርን አልፎ ምናምን እኛ አሁን ከልጁ ጋር ለመጣላት እንኳን የወሰንኩትኝ አስቡት፣ በጣም ተናናቀ ከልክ በላይ። እኔ እንጃ እዛ ጋር ጎረምሳ ያለ ራሱ አይመስልም። የልጁ አኳኋን ማን አለብኝ አይነት ላይ ነበረ። ማን እንዳለበት ደግሞ አሳየ ነው። ማን አለ እዚህ ጋር ያለው ልጅ አለና እሱን አሳይቻለሁ። ሌላ ምንም አይመጣብኝም። እሱም ቢሆን ሜቢ ይህም ቪዲዮ አንተም የምታየው ከሆነ ስነስራ የምትይዝ ከሆነ ትይዛለህ፣ ማትይዝ ከሆነ ሌላ ዓለም ውስጥ ገብቻለሁ ምናምን እየየ ምናምን የምትይም ከሆነ ችግር የለም፣ እንዳመጣጥሽ እየመረኩኝ ምናምን ልመለስ እችላለሁ። ኖ ፕሮብሌም፣ ጣጣ የለውም። እና ደግሞ ወንድሜንም ቪዲዮ እያየሁ ነበር። ልክ ነህ የምትለኝ ነገር አልሰማ እያልኩ ነው፣ እያስቸገርኩ ሊሆን ይችላል። እና ያው እንደ ወንድም አከብራለሁ፣ እወዳለሁ፣ በጣም አከብራለሁ እውነት። እና በእኔ ቦታ ደግሞ ቢሆን ሁላችሁም ከኔ እንደምትብሱ አውቃለሁኝ። በእኔ ቦታ የሆነ ነገር ደርሶባችሁ ቢሆን ሁላችሁም ከኔ እንደምትብሱ አውቃለሁ። እኔን የምትቆጡኝ በዙሪያ ያላችሁ እኔን እንደዚህ ያደርግ እንዲያደርግ የምትሉኝ ሰዎች በእኔ ቦታ ብትሆኑ ሁላችሁም ከኔ ብሳችሁ እንደምትገኙ አውቃለሁኝ። ምክንያቱም እኔ ታግሼ ምናምን ንቆ ማለፍ ቀላል ነገር ነው፣ እያለፍኩኝ ነበር። ነገራቶቹ ሲበዛ ነው ወደዛ ነገር የገባሁት። እና ወንድም ሀብቴም መጠጣት ያው ልክ ነው እያለምንም አዶን ነው እንደምትወደኝ አውቃለሁ፣ በጣም እንደምትሳሳልኝ ምናምን። በእኔም ደግሞ እንድትተማመን እፈልጋለሁኝ። ኦልሬዲ ለፍታችሁ ያሳደጋችሁኝ ለዚህ አይደለም፣ የቀረውን ከፈጣሪ ጋር ነው። መሄድ ባለብኝ መንገድ እያገናዘብኩኝ ነው የሚሄደው። እና እባክህን በቻልኩ አቅም ከናንዲም ጋር ሰላም እንድትሆን እፈልጋለሁ። መሌም ወንድሜ በቃ ስራን በስርዓት እንድትሰራ ምናምን እፈልጋለሁ። እባክህን ሁለታችሁም፣ ሀብቴም በቃ ኖርማል ነው። እኔ በማስኬደው መንገድ እሄዳለሁ፣ እናንተ አትጨነቁ።
እሱን ለማለት ነው። ያው ይከብዳል አይደለ? ወንድማችሁ የሆነ ውጣ ውረድ ውስጥ ገብቶ ምናምን ስታዩ ጥሩ ስሜት አይሰማም። እና በተለይ ደግሞ ሀብቴም መሌም ሁላችሁም ናኒም በእኛ ዙሪያ ያላችሁ ሰዎች አብዛኛዎቻችሁ የእኛን ሰላም የእኛን አንድነት ነው የምትፈልጉት እኔና ሀይሚን እና ይህ ግልጽ ነው ይታወቃል። ግን ምንም ማድረግ ስለማልችል ሀይሚም ባለፈ ህይወቴ እኔን ትረስትድ ላለማድረግ እኔን ላለማመን ስለወሰነች እኔም በራሴ መንገድ የሚሄድ ግዴታ አለብኝ። የትኛውንም ሰንባዲ መናገር ባለብህ ልክ ነው የምትናገረው። የፈለገ በውዳት የፈለገ ከኔ ጋር እንድትሆን የምፈልጋ ሰው ብትሆንም እንዴት ብዬ ክብር ነው በቃ አለ አይደለም። እኔም ለሀይሚ በጣም ነው ማስብላት ላይ እሷ እንደምታስብልኝ እና ምንም ላያረግ አልችልም። መሄድ ባለብኝ ልክና በመሰለኝ መንገድ ነው የሚሄደው። የሆነ ሰው እንደዚህ ይሁን እንዲህ አይደለም። በቃ ጸጸትም ከሆነ ሪስኩን በቃ እየወሰድክ ካልሄድክ ህይወት ከባድ ናት እና በማንም ሰው ደግሞ እኔ መመራትን ስለማልፈልግ ነው ሪስፔክት እያደረግኩ እየወደድኳችሁ እያከበርኳችሁ አወራችኋለሁ ሁላችሁንም እና አመሰግናለሁ። ግን ራስህን ሁንልኝ ወንድሜ። ሌላ ደግሞ በሄኖክ ጉዳይ ሄኖክ ማለት እኔም በተረዳኝ መንገድ ተረድቶኝ ነው ስለ እኔ እንትን እያወራ ያለው ምናምን እና ላይክ እኔ በቃ ጭቅጭቅም ምንም ደብሮኝ ትቼ እረፍት በማደርግ ሰዓት ሁሉም ሰው ይመጣና ይነዘንዘኛል። በቃ እኔም ለእኛ ነኝ የሆነ ወደ ሌላ ነገር ውስጥ የፈጠነ ነው የምገባው። ላይክ አሁን እንደዚህ አውርቻችሁ እንኳን ሀይሚ ጋር ስሄድ ጥሩ ነገር ካላገኘው በቃ ምርር ምናምን ሊለኝ ይችላል። ምንም ማድረግ አልችልም። ይህ ባህሪ ነው እና ሄኖክ ደግሞ ተረድቶኛል። በቃ እንዴ ምን የሆነ እንዴት ብዬ ፍፄም መቶ ይጮህበታል ምናምን ሁላ እስከ መደባደብ መድረሳቸውን ያልተመቸኝም። ላይ ጓደኛሞች ናቸው ምናምን ይህ ጥሩ ነገር አልነበረም። ግን ያው ፍፄም አንዳንዴ ከልክ እያለፈ ነበር ማለት የፈለገ እንትን ቢሆን ሄኖክንም እኔንም መረዳት ነበረበት። ሄኖክ ምንም ያደረገው ነገር የለም አለ አይደለ? በቃ ሰላምም ከሆነ በቃ ልጁን ተውቶ ነው ያለው። እንዴ እንደዛ ማለቱ ደግሞ ልክ ነው። እኔ ምን እንደሆን ነው እንድበጣጠስ ነው ምን እንደሆን ነው እኔ አልገባኝም። ሲቀጥል ደግሞ አንዳንድ ቦታ ላይ ማይሆኑ ነገሮች እያየሁ ነበረ። ይህ ከሃይማኖት ጋር ምናምን ነገሮች ነበረ እና በእኛ ዙሪያ በጣም ብዙ ሙስሊሞች አሉ፣ ብዙ ኦርቶዶክስ፣ ብዙ ፕሮቴስታንት ምናምን አይጠፉም እና አሉ ሁሉም ተዋደን ተፋቅረን በጣም ተሳስበን አንድ ቀን እንኳን ቂም ሳንያያዝ አንድ ቀን ሳንከፋፈል የኖሩ ሰዎች ነን እና ሌላ የሆነ ከሰው የወጣ ከሰውኛ አስተሳሰብ የወጣ እንትን ያለባቸው ሰዎች አደብ ግዙ። እና ደግሞ በእኛ ስም አሁን የኔን ፕሮፋይል አድርጎ የሆነ ሰንባዲ የሆነ ነገር ቢያደርግ ብሩክ አይመለከተው። ብሩክ እንደዚህ ምናምን የኔ ስራ አይደለም እና እባካችሁን ተሳስታችሁም ሊሆን ይችላል አውቃለሁ ምናምን ይሆናል አይደለ? ልክ እንዳልሆናችሁ ማውቃችሁ ይቅርታ ምናምን እያላችሁ ነበር እና እሱ ችግር የለውም። ግን እባካችሁን በቃ ከቻላችሁ እኔ እንደፈለጋችሁ አድርጉ ብያለሁኝ። ላይክ ሃይማኖት ነው። ሁላችንም በቃ ስነስርዓት ይዘን ያደግነው ተቆንጥጠን የተለያየ ሃይማኖትን ብንሆን በፍቅር ነው ያደግነው እና ሰውን ለመከፋፈል አትሞክሩ። ይህን ለማለት ነው። ከዚህ በኋላ እኔ በእንደዚህ አይነት ጉዳይ አልመጣም፣ ለወራም አልችልም። ግን ተገቢ ስላልሆነ እናገናዝብ። በቃ ሰው ነው፣ በእውነት ሰው ነው። ምንም የሚቀይረው ነገር የለም እና እሱን ለማለት ነው። ሀይሚ ጋር እንሄዳለን። እናንተም ተረጋጉ። አውቃለሁ የኔና ሀይሚ አንድነት እንደምትፈልጉ ግልጽ ነው እና እባካችሁን በቃ ሰላም ሁኑልኝ እና እኔም የቻልኩትን ለማስተካከል እሞክራለሁኝ። ላይክ ባለፈው ህይወቴ መታ ማለት የድሮ ጓደኛ የሆነ እሪ በከንቱ ብትል ሁኬርስ እኔ ግድ አይሰጠኝም ስለሷ። ግን ደግሞ ሀይሚ እኔን ያየችበት መንገድ ደስ አላለኝም። እሱንም እንትን ብዬ ነው ማለት አሁን ከእሷ ጋር እንኳን ይቅርታ ልበልብል ሀይሚ በቃ የተረዳችበት መንገድ ያናደኛል። በቃ አለ አይደል? አደብ ገዛውኝ እኮ በቃ ፓስት ነው። አርፌ ቁጭ ብዬ ከእሷ ጋር ፖላይት ሆኜ እየኖርኩ ባለ ሰዓት አይመጣውም። እኔና እሷ አለመተማመን እኔና እሷ መሀል መፈጠሩ ደስ ስለማይል በቃ እሱንም ቢሆን ችዬ እንደ ወንድ ልጅ ያው ክብር ግድ ነው አይደለ? እኔ በጣም ብዙ ወንዶች እንኳን ያው ትዳርም ሊበተን የሚችለው እርግጠኛ ነኝ በመሀል የሆነ ወንዱን ልጅ ክብር ከምንም ነገር ላይ የሚያስቀድም ይመስለኛል። እና በቃ እባካችሁ እናንተም አሁን ባለትዳርም ልትኖሩ ስለምትችሉ
ባሎቻችሁን አሁን እኔ በጣም የእናንተ ታናሽ ነኝ እሆናለሁ። አሁን ያገባችሁ ሰዎች የእናንተ ታናሽ ምናምን እሆናለሁ አይደለ? እኔ እንደዚህ ለእናንተ ልላችሁ አይገባም። በቃ ወንዱ ልጅ ደክሞት ስራ ውሎ ምናምን ሊመጣ ይችላል እና እናንተ የምትቀበሉበት ነገር ደግሞ ጥሩ ካልሆነ እንዲህ እየለፋው እንዲህ እያደረግኩ እንዴት አታከብረኝም እንዴት አታስብልኝም የሚለው ነገር ውስጥ ከመግባታችሁ በፊት ምን ላድርግለት፣ እንዴት ልንከባከበው፣ እንዴት እረፍት ልስጠው አይነት ውስጥ ግቡና ሶሪ በቃ ለሁሉም ነገር ተፈጠረ ስለተባሉ ሁሉ ስለተረበሸው ምናምን ነገር በጣም ፒስ በቃ በጣም ይቅርታ ይመቻችሁ። አሁን ቅመም ጋር እንሂድና እስኪ ሀይሚ ጋር እሷን ለማረጋጋት እና ወደ ራሷ እንድትመለስ ለማድረግ እሞክራለሁኝ። እና ሌሎቻችሁ አደብ ግዙ፣ አደብ ይኖረን። ገብቷችኋል? በቃ እዚህ ተከባብረ የምንኖር ሰዎች ነን። ይሄ በቃ ዓለም ሁላ ተከባብራ ነው ትኖረው እና እኛ እንደ ሌሎቹ አይደለንም። እና እባካችሁ እሺ፣ አመሰግናለሁ ስለ ሁሉም ነገር። ብቻ እስቲ ሀይሚ ጋር እንሂድ እና ደግሞ አደብ አንቺም ግዢ ማለት እኔም ማግኘት ካልቻልሽ የኔን ህይወት ደግሞ ልትበጠብጭ አይገባም። እኔ ከአንቺ ጋር መሆን ካልኩ በቃ አለፈ እኮ። አሁን ምን ቀረኝ ብለሽ እንደምትመጪ ራሱ እኮ አላውቅም አይደለ? በቃ ብዙ ተማምረን ብዙ ተያይተን በቃ ስላልተመቻቸን ተጣጣስን። ምንም አዲስ ነገር የለውም። በቃ ፈጣሪ እኔና አንቺን ልብ አንድ አድርጎት ቢሆን ከዚህም በላይ ብዙ ቦታ ደርሰን ሊሆን ይችል ነበረ። ሰው እኔና አንቺ አንድ አይደለንም እና በዚህ መንገድ ደግሞ እኔን ታገኛለሽ ብዬ እኔ አላስብም። ታገኘኝም አትችይም። ግዴታም አይደለም ምንም አይደለም። በቃ ለእኔ እንዴት ብዬ ላስረዳሽ? አንቺ አይገባሽም ሲጀመር። የሆነ ሰው ጥሩ ህይወት በቃ ወጣው በቃ የራስሽን ኑሮ ኑር ተባባልን አይደል? ምንም እኔ ህይወት ላይ የሚያስመጣሽ ነገር የለም። እኔ ህይወት ላይ እንኳን ልምጣ ብትይ በእንደዚህ አይነት መንገድ መምጣትሽ ልክ አይደለም። ያናዳል አንዳንዴ። በቃ የራሳችሁን ሰላማዊ ህይወት በምትጀምሩ ሰዓት ንዝንዝ ሰው ህይወት ላይ እኮ አይገባም። በቃ አይመለከትሽም እኮ ስለ እኔ ህይወት አይደለም አይመለከትሽም። እኔ ህይወት ላይ ገብተሽ ደግሞ መበጥበጥ ልክ አይደለም። በቃ ስነ ስርዓት ለማለት ነው። ሀይሚም እንግዲህ ታስተምርሻለች ህይወት ብዬ አስባለሁኝ። ማለት ግዴታ በግድ አስረዳኝ እንደዚህ ሆነን እንደዚህ ሁሉንም ነገር አውታ አፍርጥ እያልሽ ነው። እኔ ቀጥታ ነግሬሻለሁ ሁሉንም ነገር እንዲህ ነው ብዬሻለሁ። ከዛ በላይ ምንም ልልሽም ልሆንልሽም አልችልም። በቃ ነገሩ እኮ ምን ትሆኝልኛለሽ ምን ልሆንልሽ ነው? እኔ ግራ ገባሽኝ በሆነ በቃ ምን ላደርግ ከዚህ በላይ በቃ የድሮ ነው የቆየች ፍቅረኛ ነች። ፓስት ነው ያለፈ ነገር ነው አልኩሽ። እንዴት እንደዚህ እንዴት ልመንህ ምናምን አልሽ። እንግዲህ ማመንም ያለማመንም ቅመሟ ያንቺ ድርሻ ነው። እኔ ምንም ላደርግ አልችልም ከዚህ በላይ። ምክንያቱም እኔም ብዙ የምኖርላቸው ነገሮች አሉ። በዛ መሀል አንዷ አንቺ ነበርሽ፣ ሀይሚ ነበረች። እውነቱን ለመናገር በቃ ይሆናል አይደለ? አንዳንዴ ትደክማላችሁ ምናምን። በጣም ብዙ ጥራለሁ ለፋለሁ ምናምን እና ድካም እንኳን ሲሰማኝ እናቴን፣ ሀይሚን፣ ወንድሞቼን በዙሪያ ያሉ ሰዎችን እያሰብኩኝ ነው ብርታት ማገኘውና አንዷም አንቺ ነበርሽ። እንግዲህ ማይነስ ሙድ ላራምድ ካልሽ ማይነስ ልደረግም ካልሽ እኔ አለ አይደለ መሄድ እስካለብኝ ጥግ ነው የሚሄደው። ያው በጣም ምርጥ ሰው ነሽ፣ ጥሩ ሰው ነሽ። ግን ደግሞ እኔና አንቺ ልንግባባ ካልቻልን ዋናው ሰላም ነው። የአእምሮ እረፍት ካሌለ እንቅልፍ እንኳን እኮ ሰላማዊ እንቅልፍ አተኙም አይደል? እና መተማመኑ ይበጀናል። እንግዲህ ከኛ ህይወት ብትማሩ ደግሞ በጣም ደስ ይለኛል በእውነት ሁላችሁም። እኔና ሀይሚ በሚፈጠርብን ጉዳይ ላይ በቃ ልትማሩ ይገባል። በጣም ደስ ይለኛል። ግልጽ ነው፣ በጣም ብዙ ነገር ያስተምራል። በእውነት የምሬን ነው። ትዳር ዝም ብሎ ይበተናል። ልጅ ተወልዶም እንኳን ዝም ብሎ ይበተናል ምናምን። ብዙ ረብሻ በቃ ንቆም ማለፍ አለ፣ ታዝቦ ማለፍ አለ፣ ዝም ብሎ ማለፍ አለ፣ ችሎ መኖር አለ፣ ተሳስቦ መኖር አለ። ሁሉንም በአንድ ላይ ፍቅር ይዟል እና በቃ ተሳስባችሁ ምናምን ኑሩ። ተዛዝባችሁ ግን እንዲሆን እየተዛዘባችሁ ሳይሆን እየተሳሰባችሁ ኑሩ ለማለት ነው። እንግዲህ እኔ ከዚህ በኋላ በሆነ ሰው እንዲህ መጨነቅ እንትን ማለት እንደዚህ ምናምን ራሴን ክሮድድ ማድረግበት ምንም ምክንያት የለም። ምክንያቱም የምኖረው አንድ ህይወት ነው። እስካለው ድረስ በቃ ዘንጬ ፈርኬ መኖር ነው። ስህተት ስሰራ ይቅርታ እያልኩኝ እየተራረምኩኝ ሰው ነኝ። ስህተት ልሰራ አልችልም። ይህንን ደግሞ እንደ ስህተት አልቆጥረውም።
ገብቷችኋል። ኦሬዲ ፓስት ነው። ሃይሚ የሚነካት ነገርም ሊነካትም አይችልም ነበር። ኦሬዲ የተረገመች ልጅ ገብታ በጠበጠችው እንጂ ወቴ እና ኖርማል ነው። ፈጣሪ ያለልኝ ነው የምኖረው። እንግዲህ እኔ በቻልኩት አቅም ለማስረዳትም ለመረጋጋትም ሞክራለሁ። አሁን እዛ ሄጄ ያው ሰይጣኔ እንዳይነሳ መጸለይ ነው። ለማንኛውም ወሬ አላብዛባችሁ፣ ይመቻችሁ። ቅመሜን ሄደን እንግዲህ ለማረጋጋት እንሞክራለን። እኔም ያው ለተወሰነም ጊዜም ቢሆን ነገራቶችን እስካስተካክል ከልጁም ጋር ያለውን ነገር በደንብ እስክፈታ ድረስ ከሃይሚ ጋር ለመኖር ወስኛለሁ ለማለት ነው የመጣሁት። አሁን ፍፄ ከደወለልኝ በኋላ ነው ይበልጥ እየወሰንኩ የመጣሁት። ትናንትናም ሲናገረኝና በቃ እኔ ከሷ ጋር እኖራለሁ አይነት ውስጥ እየገባሁ ነበርና እንደዛ ደግሞ ካደረገች ግዴታ እኔ ከሃይሚ ጋር መኖር አለብኝ። እንግዲህ ይሁን ተኮራርፈንም ቢሆን አብረን እንኖራለን። ምንም ልታረግ አትችልም፣ ግዴታዬ ስለሆነ ብንኮራረፍም ምንም ብል ነገራቶችን እስኪስተካከል አብረን እንግዲህ ከሷ ጋር ለመኖር ወስኛለሁ። እንደማይደብራችሁ ተስፋ አደርጋለሁ። እሷ ጋር ልኖር ስል ያው ከደበራችሁም እንግዲህ ይሄ የኔ ውሳኔ ነው። ምንም ላደርግ አልችልም። ለሃይሚ ደህንነት ስል ነው። እኔ ለኔ ስል አይደለም፣ ለሃይሚ ደህንነት ስል ነው። ይመቻችሁ። ፒስ። መልካም ጊዜ። ሰዎች ደርሻለሁ። እንግዲህ እኔ ነኝ ፍፄም ከሄኑ ጋር አፍልቷል። እንግዲህ ሰላማችሁን ያዙ። እኔ በእናንተ ራሱ መጨቃጨቅ አልፈልግም። አንተ እንዴት ነህ? ምግብ እየሰራ ነው። ና ገባ፣ እንደውም ምሳ እንበላለን። ና ገባ ገባ። የታለች እንዴ? ምንም አልበላችም እስካሁን? ምንም ነገር አገባኝ። እስኪ አንተ ግን ጎበዝ ነህ። አይታችሁታል ሼፍ ዮሐንስን፣ ሼፍ ፍጹሜ። ለማንኛውም ግን ይኸው ሃይሚ አረ ብሩክ ነኝ። ምን ፍፄ ነው? ነይ ክፈችው። ብሩክ ነኝ፣ ነይ ክፈችው። ምንም አላልካትም አንተ። ልጁ መጥቷል እንዴ? አትዋሽኝ። አልመጣም? እንዴት ብሎ ይላል እንዴ? አንተ አልተመጣ። ሃይሚ ክፈቺ በእናትሽ፣ አታናጂ። ሃይሚ ምን ትልቅ ሰው አይደለሽ እንዴ አንቺ? ሃይሚ እኔ ለመጨቃጨቅ አይደለም የመጣሁት። እኔ ልይሽ ብዬ ነው እንዴ። በረዘተይ ቁጭ ትያለሽ ከፍተሽ አውሪው ሃይሚ። ኧረ በእናትሽ ክፈችው ሃይሚ። እሺ አንዴ ክፈችው በቃ። እኔ ምንም ልልሽ አይደለም፣ እሄዳለሁ። ተነሺ። ምንድን ነው የምትቀብጪው? ምን ይሁን ነው የምትይው? እሺ በር ዘግተሽ ምን? እሺ ነይ። እኔ ለመጨቃጨቅ እኮ አይደለም። ክፈችው። ምንም አልበላችማ። ምንም ምግብ ቁርስም ምናምን ማለት ቆለፈችው። የላትም እንዴ? ሃይሚ በእናትሽ ክፈችው። ሃይሚ ከቤት እንዳትወጪ አልከኝ አይደል? ይኸው በቃ እንኳን ደስ አለ እኮ። ታዲያ ከቤት አትውጪ ማለት ቆልፈሽ ቁጭ ነው እንዴ? እኔ ልጣላሽ አይደለም አንቺ ልጅ። እኔ ከአንቺ ጋር ምን አለ? አንቺ እኮ ነሽ ከኔ ጋር እየጣላሽ ያለሽው። ክፈቺው። ገንጥዮ ነው እንገባው። እሺ ይሄዳል፣ እሱ ይሄዳል። አንቺ ብቻ ክፈቺው። ለምን ትደርቂያለሽ? ክፈቺው። ፍፄ ይሄዳል። አንቺ ራሱ ለምንድን ነው ድርቅ የምትይው? ከኔ ጋር ሰላም ከፈለሽ ከፍተሽ አውሪ። እምቢ ካልሽ ገንጥዮ ነው የምገባው። አታብዢው። ክፈቺ በእናትሽ። አንቺ አታናጂ። ከአንተ ጋር ሰላም መሆን አይቻልም ትላለህ። ለምንድን ነው የማይቻለው? አንቺ እኮ ነሽ እዛ። እኔ እሷን ልጅ ስሟንም መጥራት አልፈልግም። በእናትሽ ሃይሚ ሃይሚ ሃይሚ። እሺ አንዴ ክፈችውና አውሪው በቃ። ነይ። ለምንድን ነው የምትደርቂው? እኔ ለወራሽ ነው የመጣሁት። እሺ ለምንድን ነው ማትወኝ እኮ? እንድትወሽ ትፈልጊያለሽ? እንድትወሽ ከፈለሽ ክፈችው በሩ በቃ። እሺ አንዴ አውሩ ሃይሚ። ወይዘሪት ሃይሚ። ምን ሃይሚ ነው? ወይ አስኪደው ምን አርጋታለህ አንተ? ምንድን ነው አስኪደው ምናምን? ምን አስፈራርቶሻል እና ምንም ካላደረገሽ ለምንድን ነው የሚሄደው? አንቺን ብሎ አንዴ እዚህ ጋር ቁጭ ያለው አንቺን ብሎ አይደለ እዚህ ቁጭ ያለው? እኔ አልፈ እሺ ክፈችው። እሱን እናወራበታለን። ክፈችው። ይደመር እኔ ከዚህ በኋላ እዚህ ነው ችግር የለውም። እሺ አንቺ አሁን ለምን አትከፍቺም?
ልጁ አንቺን ብሎ በቆመ ነው እሱን አልፈልግም የምትይው እና አልፈልግም። እሺ ክፈቹ እና አውሪኝሽ። እኔ የትም አልወጣም። የትም ለመሄድ ከሰው ጋር መሆን አለብኝ። የትም ለመንቀሳቀስ አሁን ለምንድን ነው ከፍተሽ እንትን ማታወሪ? ጨጓራዬን ከምትልጪ እሪ ትላለች እንዴ? ምንድን ነው የሚያስኮንሽ? እሺ ተነሽና አውሪኝ። እሺ ከፈትሽው ላታወሪ ነው የከፈትሽው? መልሽልኛ። እኔ ማውራት አልፈልግም። ወይኔ እንዴ ምንድነው ማውራት ማትፈልጊው? ይሁን እንኳን ደስ አለ። በቃ ከማንም ጋር ልገናኝም። ተነሽና ምግብ ተነሽና። ማን ደስ ይበለው ብለሽ ነው ማትበይው? ወይኔ ለምን አታወኝም? ነይ ተነሽ። እኔ ጭቅጭቅ አልፈልግም። ለማንኛውም ካሜራ ይዤ ነው የመጣሁት። ተደውሎልኝ ልጅቷ ጠግባለች ስባል ነው የመጣሁት። ተነሽ። ኧረ ጉዴ መነጫነጭ። እኔ ሻውን ሃይሚ ምን ልበልሽሽ? ምንም አትበለኝ። አሁን ስሚኝ፣ አንድ ነገር ልነግርሽ ነው። እኔ ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው ነገራቶች እስካስተካክል። ያማ እንደ አንተ ጤነኛ አይደለም። አዎ አይደለም። የመሰለኝን ነው ማደርገው። አልፈልግም። ብፈልግሽ አልፈልግሽ ነው አይመለከተኝም። ጫልከኝ። ይኸው ከላሴን ዘግቼ ቁጭ እላለሁ። ካሜራውን አጥፋልኝ። አይጠፋም። ለምንድን ነው የሚጠፋው? አሁን ስሚኛ፣ ለምን አትሰሚኝም? ጆሮዬ ነው የሚሰማው እኮ ሳወራሽ መልስ እየሰጠሽኝ እኮ ፖላይት በሆነ መንገድ መልስ እየሰጠሽኝ። ወይ መቅበጥ። ሃይሚ ምንም የሚፈጠር ምን እኔ አሁን ከአንቺ ጋር ነው የምኖረው። እሺ ነገራቶች እስካስተካከል ስነ ስርዓት ይኑር። ምንድን ነው ስነ ስርዓት ይኑር? አልፈልግም። እኔ ከማንም ጋር መኖር አልፈልግም። ፍፄንም ይዘኸው ሂድ። በቃ አልፈልግም። እኔ ፈለግሽ አልፈለግሽ ግድ አይሰጠኝም። ለማንኛውም የዚህን በርኩል ፋንቶ ቆልፈሽ ከዚህ በኋላ እንትን አይለኝም ምናምን እንዳትይ። አንተ ያመሃል እንዴ ግን? አዎ ስሚኛ፣ ለምን አትሰሚኝም? እኔ የምፈልገውን ነገር አደርጋለሁ። ገብቶሻል? እዚህ ነገር ውስጥ በቃ እኔ ነኝ አይከተኩሽ ብለሽ ምታምኚው እኔን ነዋ አይደለ? ስነ ስርዓት ነው። በቃ አታናግረኝ። አልፈልግም። ሂዱ። አንተም ካሜራማንህም ከፍፄም ተያይዛችሁ ሂዱ። አልፈልግም። ከማንም ጋር መገናኘት አልፈልግም። እሺ አሁን እኔ ለራሴ በቃለሁ። በቃ አልፈልግም። ምን ማለት ነው? በኋላ ማንን ጸጸተኛ? ይጠብቀኝ። አልፈልግም። በቃ እንዴ ሲጀመር እኔ እዚህ ነው የምኖረው። እሺ በቃ ሶፋ ላይ ተኛለሁ። ሶፋ ላይ አልፈልግም። እኔ ተኛለሁ ሶፋ ላይ። ማድረግ ያለብኝ ነገር ስለሆነ ነው። አንተ ፉክክር ነው እንደ ያዝከው ከእንትና ጋር። ከማን ጋር? ከዛ ነው ከማን ነው? ከቴዲ ጋር። ምን እዚህ መጥቶ ተኝቷል እሱ እኮ ሃይሚ እሱ እዚህ ነው በቃ። ፉክክር ነው ያልሽው? እዚህ መጥቶ ተኝቷል እሱ። ፍፄ በቃ እኔ ማንንም አልፈልግም። እኔ ብቻዬን መሆን ነው የምፈልገው። ወይኔ ለምንድን ነው አሁን ቆይ ሃይሚ ለምንድን ነው ከእሱ ጋር ፉክክር ያልሽው? እሱ እዚህ ጋር የለም። እሱን ስም ለምን ታነሻለሽ አንቺ? እኔ ከማንም ጋር ራሴ ማወዳደር አይነሱ አይደለም። አሁን ትሰሚኛለሽ? ወደድሽም ጠላሽም እኔ እዚህ ነው የምኖረው። ለራስሽ ብዬ ነው። ምንድን ነው እብድ ነው ምናምን በቃ ለራስሽ። በአንተ ምክንያት እንዲሆንኩ አይደል ያልሽው? እኔ ያለው ያው ከዛ እንተያያለን በቃ ይፈጠራል እንዴ። ምንድን ነው እሪ በከንቱ የምትይው? ሰማሽኛ? በቃ ነው አልፈልግም። ወይኔ ጉዴ! ለምን አታውኝም? ለምንድን ነው ራስሽን አሁን ቆይ ምን ይፈጠር ነው የምትይው አንቺ? እኔ እኮ ግራ ገባ። ምን ይሁን ነው የምትይው? አልፈልግም። እኔ ማንንም እናንተን ማግኘት አልፈልግም። ቴዲንም ማግኘት አልፈልግም። ማናችሁንም ማግኘት አልፈልግም። በቃ ስለ ቴዲ አይመለከተኝም። ገብቶሻል አይደል? ቴዲንም ማግኘት ፈልጊም አትፈልጊም አይመለከተኝም። እኔ የራሴን ነገር ላደርግ ነው የመጣሁት አይደል? ቴዲ እዚህ ጋር የለም። ቴዲ እዚህ ጋር የለም። የሱን ስም ከቻልሽ አታንሺ። በቃ ልኖር ነው ከአንቺ ጋር። ሴትዮ አትነዛነጂ። ተነስተሽ ምትበይ ከሆነ ደርሷል ምግቡ። ተነሽ። እኔ አልበላም። ተነሽ። አጂ አጨማለቂ ወደዛ። አልበላም። ሃይሚ እረፊ፣ አትጨማለቂ። ተነሽና ምትበይ ከሆነ ቢ እዚህ እኔ ጭቅጭቅ ምናምን አልፈልግም። ሰማሽኝ? በቃ አልበላም አልኩኝ። ወደሽ ነው የምትበይው እኮ ወደሽ ነው የምትበይው። ምንም ጉድሽ አልፈላም እንዴ። ለራስሽ ብዬ ነው። አንቺ ሴትዮ እኔ አታናጂኝ፣ ትዕግስቴን አትፈታተኝ። በቃ ለኔ ብለህ ከሆነ ደግሞ ተወኝ። በቃ ብቻዬን እኔ ተመችቶኛል። በቃ አሁን ያለሁበት ሁኔታ ብቻዬን ሪስክ ላይ ነኝ እኮ እያልሽኝ ነው አይደል? ምንም በቃ ይኸው ማንም አያገኘኝም። በሬን ቆልፋለሁ።
የትም አልወጣም። በቃ እኔ ሴት ከዛ ራብ ልትሞቺ ነው። እንኳን ምንም ነገር ማድረግ አልችልም። በቃ ይሄው እንኳን ደስ አለህ። እኛ እኮ አሁን እዚህ ጋር አንቺን እያስጨነቀን እኮ አይደለም፣ አንቺን እንጠብቅ ነው ያልኩት። እንዴት ታስጨንቀኛለህ? ይሄው ምን አድርጌ እዚህ ጋር እኮ እንድኖር አደረከኝ አይደለም? እኔ እንዲጠብቅሽ ነው እንድትኖሪ አይደለም። የሆነ ይቀይሯለሁ እኮ አልፈልግም። ምን ብፈልጊም ባፈልጊም እኮ ማድረግ እኮ አይቀርም። ትቀያየሩና አብራችሁ የምትኖሩት ሃይሚሽ አሁን ብቶሽ አሁን ትጭሽ ብሄድ በአንተ ምክንያት ነው ብለህ ልበጠብጭ አይደል? ምንም በአንተ ምክንያት አልልህም። አታስብ እያልሽ ነበር እንዴ? እያልሽ አይቀርምሽ ደግሞ አልልም። ትቼዋለሁ። እንዴት ነው የሚያደርጋት? ሃይሚ ተረጋጋ እንጂ ጭራሽ። እሺ ስሚኝ፣ እኔ እዛ ጋር ተኛለሁ። በቃ እኔ ስለምትተኛበት ምን አገባኝ? ለምን ከፈለክ እዛ መሬት ላይ አትተኛ? ምን አገባኝ? አይ ያልገው ላይ ይሻለኛል። ይሻል ካንቺ ጋር ልተኛ አልገው ላይ ምን አይነት አቦ ነው? ተነሺ። አልነሳም። እሺ ቶ ምግቡ ደርሷል። በቃ አዘጋጁ አንተ ችግር የለም። እዛ ተቀጥቅልሽ ፍፄንስ የምታስቸግረው? በቃ እኔ አልፈልግም። ተው። ተቸገርኩ አለሽ። ማድረግ ያለበትን ነው የሚያደርገው። ወይስ እየተግደረደርሽ ነው እንጂ ለምኑ ላይ ነሽ? ምን ማለት ነው? ለምኑ ላይ እንኳን ቼክ አላረግሽም። ለምኑ ሙድ ምናምን ታራመድ። አልወጣም አልወጣም። አሁን ሃይሚ እኔና አንቺ ከፈለገን አናውራ። ገብቶሻል? እኔ እዚህ ብቻ ልሁን ነገሮችን እስካስተካክል ድረስ ታገሽኝ። ትሰሚኛለሽ? ነገሮችን እስካስተካክል ታገሽኝ። ከዛ እንደፈለግሽ ትሆኛለሽ። ምንድነው ነገሮችን ታስተካክል? ማስተካከለውን ነው። ምንድነው ታስተካክለው? ቅድሚያ አንቺ ሴፍ ነገር ማስተካከል አለብኝ። ሴፍ መሆንሽን ማመን አለብኝ። በቃ እኔ ደህና ነኝ። ክላሴን ዘግቼ ቁጭ አልኩኝ እኮ ማንም አያገኘኝም። እስር ቤት ነው ያለሽ። ቴዲ ቢመጣ አያገኘኝም። በቃ ለማንም በር አልከፍትም። ገባህ አይደለም? እንኳን ለቴዲ ለፍፄ በር አልከፍትም። ይኸው ለእኔ ከፈትሽ እኮ። መክፈቴ ስህተት ነበር ማለት ነው አይደለም? ከፈትሽልኝ ለእኔ አሁን እኮ መክፈቴ ስህተት። ቴዲ መጥቶ ቢለምንሽ ብትከፍቺ ነበር። አስወጥቼ ዘጋዋለሁ። አምጣ ቁልፉን። ተደገኛ የሚያደርጋታል እቺ ልጅ። እስቲ ምን እንደምታረገኝ ነው ያለው። እግዚአብሔር እንዴ ምን ውጣልኝ እኮ ነው። አብረን እንውጣና ትበያታለሽ ምግብ። አልወጣም። እኔ ወደሽ ነው የምትወጪው እንዴ? እሺ ክላስ ዞር በይ። እንዳትነኪኝ እንዳትነኪኝ። ሳትነኪኝ አውሪ። ያመሃል እንደ አንተ እኔ አመኛለሁ። ሃይሚ ቁልፉን ስጠኝ። አቦ ረፊ በእናትሽ በቃ አታስበትኝ። ረፊ አሁን ይኸው ነው እጪ። እኔ ከዚህች ልጅ ጋር መጨቃጨቅ ምንም አደክሞኛል። ወተት ከፈለክ መብላት ትችላለህ። እኔ ለአንቺ ብዬ እንጂ እኔ ለኔ ብዬ ነው እንደ መጣሁት። ተው በቃ ለኔ ማትዘነልኝ አልፈልግም። ሰው ሲያዝንልሽ ማፈልግ አልፈልግም። በቃ አሁን ምንም አንፈላለግም። አታወሪኝም። ዝጊኝም። ከፈለግሽ ነገር እስካስተካከል እዚህ እኖራለሁ ነው። አማርኛ ነው። ሰማሽኛ? አልፈልግም። ብርድ ልብስ ካለ አዘጋጅልኝ። ካሌለም የኔ የማንም አፍ መክፈቻ ሆንኩኝ አይደለ? ማን ነው አፍ? አንቺ ነሽ መለያየት የምትፈልጊው አለኝ አይደለ? ያ ጀዝባ ጓደኛክ። ካልፈለግሽ እኮ ከኔ ጋር መረዳዳት ነው። ገብቶሻል? ምንም መረዳዳት ጀዝባ ጓደኛ ምናምን እንድትይኝ ደግሞ አልፈልግም። እልሃለሁ። ለምንድን ነው የምትይኝ? እሱ እኔም በተረዳው ልክ ነው ተረድቶኝ እንትን ያለው። እኔ መች ፍጹም መናገር አቅቶኝ ነው እንዴ? በሚያደርገው ነገር ምን ማለት ነው? አቅቶኝ ነው ወይ በሚያደርገው ነገር? አሁን ውጣልኝ። አልፈልግም። ምንድነው? እኔ ሰው እንዲኖረኝ ነው እንዴ ማትፈልጊ? አልፈልግም። በቃ ተረጋጊ። አታብዢ። ተነሺ ተነሺ። እሺ እዚሁ እበላለሁ። በቃ አልወጣም። በጣም ተጨማለቅሽ ግን ለምኑኛልሽ። ይኸው ሃይሚ ትሰሚኛለሽ? ለምኔም ብዬ ነው የመጣሁት። አንደራረስም። ለምኔም ብዬ ነው የመጣሁት። ይኸው በቃ ስትል ለምን ስነ ስርዓት አትይጂም? ተረጋግቼ ነው የመጣሁት። ለአንቺ ብዬ ነው ሴትዮ፣ ለራስሽ ብዬ እኮ እንድትለምነኝ ነው የመጣሁት። ለምኔም ብዬ ነው እሺ የመጣሁት። ምንድነው ለምኑኛልሽ ምናምን የምትለው? እኔ ለምኔም ብዬሃለሁ። ይኸውሪ በከንቱ እያልሽ አይደል? ሁኔታ ተመችቶኛል። በቃ ክላስ ምግብ ሰዓት በይ። እንዴት ነው የሚመችሽ? አልብላ፣ ችግር የለውም። እንዴት ነው የሚያረጋት? ለምን እበላለሁ? ለምንድን ነው የምኖረው? ምን ማለት ነው? ለምንድን ነው የምኖረው? ለቤተሰቦችሽ ብለሽ እንኳን አኖሪም እንዴ? ተወኝ በእናትህ። አሁን ሰሚኛለሽ? እዚሁ ነኝ። ፍፄ ደርሶ አቀረብከው? ለስቃይ ነው እንዴ የምኖረው? የምን ስቃይ? ምን ስቃይ ያለው? ተወኝ በቃ። አንቺ እኮ ሃይሚ አሁን እውነቱን ልንገርሽ ከሰማሽኝ ስሚኛ። እየሰማሁህ ነው። እኔ ከቴዲ ጋር እንድታረቅ ፈልገሻል። ተስማምቼ አይደለ? ትፈልጊ ነበር አይደል? አዎ ፈልግ ነበር።
የኔና አንቺ ችግር ቀድሞ መፍታት ነው የሚቀለው የሰውን ችግር መፍታት? ችግርን መፍታት አትፈልግም። አንቺ ነሽ ማትፈልጊ። ያለፈ ታሪክ ነው ብለህ ዘጋኸው። በቃ ዘጋሁት። በቂ እኮ ነው። ሌላ ምን ለመቃጠል ነው እንዴ የምትሰሚው? ሌላውን ነገር ያለፈ ታሪክ ነው። እንኳን ደስ አለሽ። እኔ ነኝ ባለፈ ታሪክ እንትን ያልኩታ እና ታዲያ ችግር የለውም። እሺ አንቺ ሴትዮ ለመሰከናት ችግር የለውም አልኩህ እኮ። ምኑ ነው ችግር የሌለው? ያለፈም ታሪክ ቢሆን እኔ ሃይሚ ማወቅ የለብኝም አይደል እንዴ? ሲጀመር እኔ ማን ነኝ? ምንድን ነኝ? ምን አገባኝ? ስለ ልጅቷ አልነገርኩሽም አይደለም? አንቺ አደባባይ ላይ ተናግሬ አይደል እንዴ? ነበረኝ የድሮ ፍቅረኛ አላልኩም? ብሩኬ ዝም በል። ራሴ ዝም በል አላልኩም ብያለሁ። ነበረኝና ሌላ ነገር ይለያያል። አሁንም ቢሆን አንወሻሽ። አሁን ፍቅረኛ ነበረኝ። እሺ ምን ነገር ማውራት አልፈልግም። በቃ አሁን ተወኝ። በቃ ወይኔ ጉዴ ፈላ። ፍቅረኛ ነበረኝ ማቀው እኔ ነኝ አይደለ? ስለዚህ ተወኝ በቃ። በቃ እሺ ተውሻለሁ። ምግብሽ ይመጣልሻል፣ ትበያለሽ። በቃ አትጨቃጨቂ። ከኔ ጋር መጨቃጨቅ ሁሉ አንቺ ነው መሰለኝ የምትፈልጊው። ቅድሚያ ሰላም መሆን ከፈለሽ ከኔ ጋር ችግሮችን ፍቺ። እሺ ከዚህ በኋላ የሆነ የሚሰማ ጆሮ ራሱ ታጫለሽ። ከኔ እንዲህ የምታወሪውን ነገር የሚሰማ ጆሮ ራሱ ታጫለሽ። አጨቀጭቅህም ክላሴን ዘግቼ ራሴ እዚህ ቤት ውስጥ ቁጭ አልኩኝ። ጎበዝ ምን አደረኩ? ጎበዝ እኮ ምን አደረኩ? ጎበዝ ልጅ እንዳራስ ቁጭ በይ እዚህ እኮ ችግር የለውም። እንዳራስ እኮ አሁን አዮ ልንገርሽ እና ዛሬ ብጨቀጭቅኝም ለመጨቃጨቅ ዝግጁ አይደለሁም። ገብቶሻል? ስለዚህ አሁን ምልሽን ትሰሚያለሽ። ምንም ብትይኝ እኔ አልሰማሽም። የሚሰማ ጆሮ ራሱ ታጫለሽ ከኔ ገባሻ? ብሎ ሃይሚ ለጭቅጭቅም ጊዜ ታጫለሽ ከኔ ጋር ታያለሽ። እሱን ደግሞ ፍፄ አብሮኝ ይሄዳል። ሱቅም ልሂድ፣ ፀጉር ቤትም ልሂድ፣ የትም ቦታ ልሂድ፣ ፍፄ አብሮኝ ይሄዳል። እኔ ራሴን ችዬ መንቀሳቀስ አልችልም። ነፃነት የለኝም እኔ። በጣም ግን ጥጋበኛ ነሽ። ትዕዛዝ እንዴት እንደምታዝ ራሱ አላውቅም። የድርጅት አስተዳደር ጨው ለራስህ ስትል ጣፍጣ የሚባለው ስነ ስርዓት። ችግር የለውም። አንቺ በእናትሽ ለራስሽ ብዬ ነው። እስቲ ሰው እንዲጨቃጨቃ አታርጊ። አሁን ወደድሽም ጠላሽ ምን የዚህ ቤት እኖራታለሁ። ምንም አታመጪም። ለራስሽ ብዬ ነው። ከፈለግሽ ፖሊስ አምጪ። ለራስሽ ብዬ ነው። ራስሽን ለመጠበቅ በገዛ ቤቴ ነው የምትኖረው። ራስሽን ለመጠበቅ እኖራለሁ። ችግር የለውም። እዛው ሳሎናችሁ ትኖራላችሁ። ቁልፉን ብቻ ስጠኝ በእግዚአብሔር። አንቺ ቁልፍ ይኖራለሁ። በቃ አርፈሽ ቁጭ አትይም እንዴ? ምንድነው የሚያነጫነጭሽ? ደርሷል። ወርሽ ደረሰ። አቅርበው። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። የመቀነትሽን የወገብሽን ልክ የወገብሽን ልክ እኔ እንደው ባወኩትና ከእንግዲህ ሰዋልክ እመጣለው ብለሽ ምነው ዘገየሽ? ምነው ዘገየሽ? ተናፈኩኝ ብለሽ ናይ ኋላ እንዳትረሺ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ።